አሁን ደህና ነኝ እኮ እህቴ። አሁን ተሽሎኛል። ትንሽ ያው ፋኖ ምናምን ያሉት ነው ማውቀው መስሏቸው የመቱኝ በመካከላቸው እንዳለ አሉ። እንግዲህ ያለውን አውጡና ያዙ አልኳቸው። ያው እንዳለ የሰሜን ሰው ነው ያለው በሚል ያው ትንሽ እንትን አሉኝ። ማንኛውም የፊልድ ኦፊሰር ምንም ደብዳቤ ጽፎ አስገብቷል። ተመክረው እንግዲህ ዛሬ እና ነገ እታከማለሁ። ደህና ነኝ። ትንሽ የደበደቡኝ ነው ህመም የነበረው። ደህና ነኝ አሁን። ልጁም በተመሳሳይ ብዙ ነገር ተጨቃጭቀናል ከሱ ጋራ። ሚዲያ ላይ እንዲያወጣው አይፈልግም። ይህን ብር መቀበል ነው ያለብን አፍንጫውን ይዘን ወይንስ በቃ ወዳን የሰጠችው ብለን ነው መተው ያለብን? እስኪ መልሱ። እስኪ ኮሜንት ላይ እንጣ ልጁ ብሮ እዚህ ጋር የሚመጣው እኮ ቪዲዮ ሲፖስት ነው ጋይስ። እዚህ ቦታ ላይ መቼም ሚዲያ ላይ አወጣለሁ ብለኸኛል ምናምን እያለ የተጨነቀ ነበር። ቪዲዮ ፖስቼ ነው አውርቼ የማመጣው። ግን ብሩን ይቀበል ማለት ልክ ነህ። አንዳንዶቻቸው እንትን ይላሉ፣ ወደው በሚሰጡ ሴቶች ጠላት አታብዛ ምናምን ይላሉ። እና እኛም ይሄ ነገር እየሰለቸን መጥተዋል። ነገር ግን ልጅቷ በቃ የሆነኛል ብላ ነው በፍቅር ውስጥ ካሰመጣት በኋላ ነው ሰውን አልወደው ምናምን አለች እንጂ ሰምጣለች። ባሰምጥ ኖሮ ሁሉ ብር አምናሰጥ አባል ትወደዋለች። ግን ገንዘቡን ይመልስ ካላችሁ እስኪ ኮሜንት ላይ ያሳውቁ። ይመልስ የምትሉ አንዳንድ ብር ጻፉ፣ አይመልስም የምትሉ ሁለት ቁጥር። በነገራችን ላይ ብር 5 ሳንቲም እንደሌለው ነው የሚናገረው። እስኪ እህታችን መሰረት እስኪ አሁን ለሌሎች ሴቶች መልዕክት አስተላልፊ እስኪ፣ እንዳንቺ እንዳይደርስባቸው ማለት ነው። ንገሪያቸው፣ ልክልካቸውን እንደኔ እንዳትሆኑ በያቸው። እኔ የምነግራቸው ነገር ማለት ነው ወንድ ልጅ እንዲያምኑ። ወንድ ልጅ ምን ወሬ ቢያወራ ትክክለኛ ሰው አይደለም። በቃ በአካል አይተው ቤተሰብ አገናኝተው ምናምን ካልሆነ ወንድ ልጅ ባል ይሆነኛል ብላ እንዳትቀርበው እመክራለሁ ለእህቶቼም ማለት ነው። እኔንም ነው ነው። አይ አንተን አይደለም፣ ሁሉ ወንድ አንድ አይደለም። ጥሩም ወንድ አለ፣ መጥፎም ወንድ አለ። በቃ ወንድ ከቀረባችሁ በነፃ በያቸው። እንደዛ ነው የሚሻለው። በነፃ ከሄደ ቻው ትይዋለሽ። ከአብሮሽ ከኖረ አብሮሽ ይኖራል። ስራ የሌለው ወንድ ሲጀምር ለምን ነው መጀናጀት? እናት ሲወለድ ማን ሊያሳድገው ነው? አንተም እኮ ግርሻቶ ታመሽ ልትገቢ ትችያለሽ። እና እህታችን መሰረት ምትላችኋለች መሰላችሁ፣ ወንድ ልጅ በገንዘብ አትቅረቡ፣ ገንዘባችሁን አትስጡት፣ ታማኝ አይደለም እያለች ነው። አንድ ልጅም አለች እዚህ ውስጥ ማስገባት። የእሷ ደግሞ በጣም ለየት ያላል። ከእሷ የባሰ በጣም አሳፋሪ የሆነ ድርጊት እሷ ላይ ይፈረድበት። ነገራችን ላይ እሷ ሳውዲ አረቢያ ሆና ልጁን ከጎንደር ጀንጅና የወሎ ልጅ ነች፣ ይስማማሉ። ቤተሰብ ጋር ሄዶ ያገባታል። የሚኖረው እናት አባቷ ጋር ነበር። 500 ሺህ ብር ስትከለክርለት 5 ወር ሆኖታል። አሁን ከጠፋ ብሩን ይዞ ከቤተሰቦቿ ጋር አብረው እየኖረ ማለት ነው። ሞቷል ምናምን ሲባል ቲክቶክ ላይ ያየችው እሷ ድንገት ሞቶ ከሆነ ተብሎ ማለት ነው። እና በጣም የምታሳፍሩ ወንዶች አላችሁ። አሁን ይሄ ልጅ እንግዲህ ያው እሷ ወዳን የሰጠችው ወዳ በሰጠችው በራ ነው። አሁን በተናገርሽው መሰረት ከሴቲንግ ላይ አውርጄ ቪዲዮሽን የእሱ ፎቶ ለጥፌ እሰራለሁ። ከዛ አቀርበዋለሁ። ይከፍላል ብሩን። ካልከፈለም እዛው አዲስ አበባ ያለበት ሰፈር አድራሻው ምናምን ትሰጥኛለሽ፣ ሰውን እንልክልታለን። የህግ አካል ማለት ነው። እሺ ድጋሚ በህግ እንይዘዋለን። ሚስቱም እግዚአብሔርን እኔ እንደዛ አታለኝ ነው እንጂ እግዚአብሔርን አታለኝ ነው። መብራንን እኔ ዝም ብዬ አይደለም ማለት እግዚአብሔርን ታስቀምጥልሽ ሲምል ማለት ነው። እኔ ክርስቲያን ነኝ። እኔ ማርያም ካልኩ ማርያምን ነው በቃ። እሱ ሲምልልኝ አምኛው ነው የሰጠሁት። ደግሞ ጠይቄዋለሁ ታንዴም 3 ማለት ነው። እዚህ መቶ እራሱ ማውራት እችላለሁ። ትዳር ካለ ትእዛዙ መወደድ ቋንቋ ነው። እንዴት እንደ ወንድም አግዛለሁ። የብር ችግር ኖሮበት ከሆነ የቀረብከኝ አንደኛ ህይወት ነው። ይሄ ህይወት ነው። ፍቅር እኮ ዝም ብሎ የምንቀልድበት ምናምን አይደለም።
እና አንደኛ በህይወቴ ነው አንተ የምትቀልደው፣ ሁለተኛ ልጅነቴ፣ ገንዘቤ ብቻ አይደለም። እኔ ገንዘቤን በፍቅር አይደለም የሰጠው፣ ላስቀምጥልሽ ስትሄጂ እሰጥሻለሁ ማርያምን የአባቴን አጥንት ሁሉ እያለ እየማለ ማለት ነው። እኔ አሁንም ቢሆን ማለት ነው ልጁን ወስዶ ቤተክርስቲያን ተማለልኝ ማለት ነው። እግዚአብሔርን አንድ ብር አልጠይቀውም። የሰው ልጅ በቤተክርስቲያን ከማለ እኔ ርሲት አለኝ ስንት ነገር አለኝ፣ ግን ቤተክርስቲያን ወስዶ ይኸው በልጁ ተማለልኝ በአባቶች ማለት ነው አንድ ብር አልጠይቀውም። ምና ራሴ በራሴ ስለምተማመን ነው። ከሱ ብር ማስቲካ እንኳን አልሰጠኝም። እናቴ ትሙት ማስቲካ ሲበላ ማለት ነው አጠገቡኝ እንቺ እንኳን አይለኝም። ምና እኔም አልፈልግም። በጣም ነው የምፈራው። በቃ ፈራዋለሁ፣ በሆነ ነገር ፈራዋለሁ። ሰውም ተጠንቀቂ ምናምን ስለሚለኝ ስለምፈራው ሲሰጠኝ እንኳን አንድ ቀን ቸኮሌት አምጥቶ ሰጠኝ ማለት ነው። አይ እኔ አልበላም ብዬ ነው እምቢ ያልኩት። ለሰላሳ ደቂቃ ያህል አብሬው ቆሜ አላውቅም። እግዚአብሔርን አብሬው ቆሜ አላውቅም። እኔ እንጂ እንደዚህ አይደለም። እግዚአብሔርን እኔ ብዙ ሰዎች ስለ እኔ የሚጠየቁ ሰዎች አሉ። አንደኛ የምሰራባቸው ሰዎች አሉ። እሱ አሁን የስራ ቦታውን አውቃለሁ ምናምን፣ ሰፈሩን በእርግጥ እንትኑን ያውቃል፣ ቦታውን የት ቦታ እንደሆነ፣ ግን ቤቱን ጭራሽ አያውቅም። ጭራሽ ማለት ነው። ቅድም ውሸታም ነው በቤተ ክርስቲያን በምን በሚካኤል በገብርኤል እየማለልኝ ነው የበላኝ ብለሽ ነበር። አሁን ቤተ ክርስቲያን ሄዶ እንደማይምል በምን እርግጠኛ ነሽ? ይምላል እኮ እርግጠኛ ነኝ። ልጁን አውቀዋለሁ። ልጁን ስለማውቀው ልጁን ወስዶ ማለት ነው በአባቶች እንደዚህ እግዚአብሔርን በመስቀል ማለት ነው በመስቀል ያስመልልኝ። ልጁን ወስዶ አልጠይቀውም፣ እግዚአብሔርን አልጠይቀውም። እንደማይመን 100% ስለ ብዬዋለሁ እኮ አንተ እንደዚህ ጋር አንተ ላይ መጥቼ እኮ ሌላ ሰው አስጠየቁት። በመስቀል ልጁን ወስዶ ይማልልኝ ሲለው ይማልልኝ ብላለች። ብር አትጠይቅህም ሲለው ምን አለ መሰለ እሷ ስትመጣ ሁሉን ነገር እናወራበታለን ይላል። ለእኔ ደግሞ ምን አለኝ 400 ሺህ ብር አድርጌ ስትመጪ ሰጥሻለሁ። ታይ መሰረት ሁሉ ነገር ይስተካከላል እኮ አለኝ። እንዴ ይስተካከል ባይስተካከል እኔ አሁን የማልፈልገውን ሰው ስመጣም ሲመጣም አልልም። ወይም ብር ተለለብህ አንድ ሰው የለብኝም ለሚል እንጂ ስመጣ ሰጣታለሁ ስመጣ እንደዚህ ያረጋታለሁ አይልም አንድ ሰው አልኩት። እኔ አሁን አልልም። ትእዛዙን ሲሄድ ኢትዮጵያ ውስጥ አገኘዋለሁ የሚል ሀሳብም የለኝም። ስራዬን ሰርቼ በሰላም ወደ ሀገሬ መግባት ነው እንጂ የምፈልገው ትእዛዙን አገኘዋለሁ ምናምን የሚል ሀሳብ የለኝም። እሱ ግን ስትመጣ ነው የሚል። ኦኬ በተደጋጋሚ ልጁን ወስዶ እያልሽ ነው። እና ብቻውን መማል አይችልም። ብቻውን አይችልም። ውሸታም ነው። ስላየሁት እኮ ነው። ኦራኤልን የአባቴን አጥንት አለ እኮ የአባቴን አጥንት ኦራኤልን። እንዴ ኦራኤል እኮ በጣም ትልቅ ታወጥ ነው። ልጁን ወስዶ ይማልልኝ። ልጁን አውቀዋለሁ በደንብ ነው የማውቀው። በቪዲዮ አሳይቶ ወይም በሰው መሀል በአባቶች ከማለ ብለሽኝ ይማል ብላለች ስለው እምላለሁ ብሏል። ልጁን ወስዶ እኮ ነው። እኔ ብቻውን አይደለም። ብቻውንማ ብዙ ጊዜ ምሎልኛል። የሚገርም ነገር ብቻውን ብዙ ጊዜ ምሏል። ኦራኤል ሆኜ ነው የማወራሽ ይለኛል። የውሸቱ ውሸት ማለት የውሸቱ ውሸት እግዚአብሔርን ነው የምልህ። የእኔ ልጅ አይደለም አለኝ። ልጅ አይደለም ያለበት ደግሞ አለኝ። እግዚአብሔርን ማስረጃ ሰው ራሱ አለኝ። የእኔ ልጅ አይደለም ተምሰራበት ልጅቷ ባንክ ነው የምሰራ ልጅ ተምሰራበት ነው የወለደችው። የእኔ ልጅ አይደለም። እኔን ይመስላል ልጁ ስታየው መሰረት አለኝ። ድንግልን የገዛ ልጁን ማለት ነው። ዛሬ ላይ ግን አረብ ሀገር መጥቼ ብር አልሰጥህም ስለው ልጄ ነው ብሎ እንትን አለው አመነበት ማለት ነው። እስኪ ጃጓር ብራዘራይ እንኳን ደህና መጣልኝ ወንድሜ። እስኪ እንትን ካለ በዚህ ጉዳይ ምን ትላለህ? ሴታችን ለሆነውን በፍቅር ውስጥ በነበረች ሰዓት 300 ሺህ ብር ሰጥተዋለች። ነገር ግን እሱ ከጀርባው ሌላ ሚስትና ልጅ ነበረው እና አሁን ብሬ ልጅ ያለች እና በዚህ ጉዳይ ሀሳብ ስጥ እስኪ። ሰላም ቤተሰብ መብረቁ እንዴት ነው? አልተኛም? ያው እንደተለመደው እንግዲህ ጠዋት ላይም ሌሊት ላይም ከች ብለሃል። እናመሰግናለን። የሆኑ እንግዲህ ለመዳብ ቤት እንግዲህ እህቶቻችን ነው እና በጣም እንትን ያለ እህት ምን መሰለሽ እኔ የምለው ብዙ ጊዜ ሪሌሽንሽፕ አላችሁ ከሱ ጋር ግንኙነት ንክኪ አላችሁ ከሱ ጋር ወይንስ ዝም ብለሽ እንደዚሁ ባል ሆንሻለሁ ስላለሽ ነው የሰጠሽው? ሪሌሽንሽፕ አላችሁ? ለምሳሌ በገርልፍሬንድ ቦይፍሬንድ አብራችሁ ነበራችሁ? አዎ በፍቅር አብረን ነበርን። ግን ብሩን የሰጠሁት ግን እንዳስቀምጥልሽ አረብ ሀገር ስትሄጂ እሰጥሻለሁ አለኝና ብር ሰጠሁት። ከዛ በኋላ ምን አለኝ? ሽጉጥ ልግዛበት አለኝ። ግን ትሰጠኛለህ አይደል? ትእዛዙ እኔ ብሬን የምሰጥህ በማስረጃ ነው። አንደኛ ደረሰኝ ይዣለሁ አልኩት። በፍቅር የሰጠው ብዙ ነገር አለ። አንደኛ ማስረጃ ስላለኝ አልለቅም፣ የትም ሀገር ብሆን እኔ አንተን አልለቅም አልኩት። ከዛ ሁለተኛ ላይ ደግሞ ምን አለኝ? የዘይት ዕዳ ኑሮብኝ ነው ልክፈለው እና ሰጥሻለሁ አለኝ። እሺ አልኩት። ሰጥሻለሁ ነው የሚለኝ በቃ። ከዛ ይሄን ከፈለና ከዛ ልክ አረብ ሀገር ልመጣ ስል ብሬን ስጠኝ ስለው ቦታው አልተሸጠልኝም፣ ሰጥሻለሁ፣ በዚህን ቀን ሰጥሻለሁ፣ በዚህን ቀን ሰጥሻለሁ ይለኛል። ከዛ እሺ አልኩት። እኔም በድንገት ወደ አረብ ሀገር መጣሁኝ። ስራ ነበርኩኝ። አንድ ቀንም አላረፍኩኝም። ወደ ተሰራ ቦታ ተደወለልኝ። ወደ ውጭ ሀገር መጣሁ ማለት ነው።
ከዛ ውጭ ሀገር ሁኜ ብሬን ስጠኝ ስለው ምን አለኝ? ነሐሴ 20 ሰጥሻለሁ ልክልሻለሁ አለኝ። ከዛ ነሐሴ 20 ልክ ሲደርስ ብሎክ አደረገኝ ስልኬ። በአንዴ ነው የሰጠሽው 300 ሺህ ብሩንስ በተለያየ ጊዜ ነው የሰጠሽው? ብሩን አንዴ አይደለም በተለያየ ጊዜ ነው። አንዴ 40 ሺህ ብር፣ 50 ሺህ ብር፣ 30 ሺህ ብር እያደረኩ ነው የሰጠሁት እኮ። እኔ የምልሽ ያ ሁሉ ብር ከመስጠት ስትሰጪ የመጀመሪያው ብር ሳይመለስልሽ ስትቀር አንደኛ እሱ የማንቂያ ደውል አይሆንልሽም እንዴ? አንቺ ደጋግመሽ ፍቅር ቢኖርብሽም እንግዲህ በገንዘብ ለመግዛት ይመስላል ማለት ሁኔታው ትክክል አይደለም። እያጠራቀምኩኝ ነበረ። እኔ እኮ የጠየኩት እኮ መጨረሻ ላይ ነው። በቃ ወደ አረብ ሀገር ልመጣ ፕሮሰስ ሲያልቅልኝ ነው እንጂ የጠየኩት የዛን ጊዜ አልጠየኩትም። ይጠራቀምልሽ ላስቀምጥልሽ ያለኝና አጠራቅሜ ሳበቃ ሽጉጥ ልግዛ አለኝ፣ የዘይት ዕዳ ልክፈል አለኝ። ከዛ እሺ አልኩት። ግን ትሰጠኛለህ ስለው እሰጥሻለሁ፣ ራይልን እንደዚህ ሰው ቤት ለፍተሽ አመጥተሽ እሰጥሻለሁ አለኝ። እንግዲህ አሁን ይህንን የምትናገሩ ይኸውልሽ ለሌሎቹም እንዲማሩበት ነው። ለአንቺ ብቻ ሳይሆን ሌሎቹ እንዲማሩ በሌሎቹም እንዲጠነቀቁ ነው። ብዙ እዚህ ላይ አደጋ ላይ የሆኑ እህቶች ስላሉ እነሱም እንዲያውቁና እንዲማሩበት ነው እንጂ አንቺን ለመወንጀል አይደለም። እና አሁን አብራችሁ ግንኙነት አቁማቸዋል? ከእሱ ጋር አትገናኙም? በምን አቆማችሁ? ሪሌሽናችሁ በምን አቆማችሁ? ለምን አቆማችሁ? ብር ይዞብኝ ሲያበቃ ልጅቷ ሚስቱ ነኝ ልጅ አለን ብላ ደወለችልኝ። ነግሮሻል ስትለኝ አይ እኔ አልነገረኝም። ስለነገርሽኝ በጣም ነው የማመሰግነው እህቴ። ከዛ ልጅቷ እንደው ምን አለችኝ? ነግራኝ ስታበቃ ነይና እናዋርደው አለችኝ። እኔ ያችን ልጅ አላውቃትም። የሆነ ነገር ብታረገኝ እኔ ልሄድ ነበረ። እናዋርደው ስትለኝ እኔ ሚስቱ ነኝ ነይና እናዋርደው ስትለኝ፣ ከዛ የምሰራባቸውን ሰዎች ሳማክራቸው ኧረ የሆነ ነገር ብታረግሽስ የት ታውቂያታለሽ አሉኝ። ከዛ እሱን ራሱ እንዳትመጪ አለኝ። እሱ ራሱ ማለት ነው የሆነ ነገር ታረግሻለኝ ምናምን አለኝ። እኔ አላውቃትም ልጅቷን። አይ እኔ አልመጣም፣ ብሬን ይመልስልኝ አልደርስበትም አልኳት። ለልጅቷም ብር አላት። አዎ ብሯን መልሽላት አላት ለልጅቷም። እሺ አሁን ያለው የት ነው እሱ? አሁን እዛው ኢትዮጵያ ነው ያለው? አዎ አዲስ አበባ ውስጥ ነው ያለው። አሁን ወደ 500 ሺህ አካባቢ ነው ያለበት። ስራ አለው? 300 ሺህ ብር። አይ መኪና ነው የሚሰራ። 300 ሺህ ራይድ ነው የሚሰራው። የራሱ ነው ተቀጥሮ ነው? የራሱ ነው። ከባንክ ተበድሮ ነው የበዛው። እስቲ እሱ አሁን ምንድን ነው መብረቁ ይምጣና እንዲመጣ አድርገው ይምጣና ያለውን እንዴት አድርገው እንደተቀበለና እንዴት አድርገው መክፈል አለብህ ከመቼ ጀምሮ ከተለያዩ በኋላ ነው መክፈል አለብህ እንዳለችው ያ ነገር ይፍታታና ይናገር። ከዛ በኋላ እንግዲህ ፍርዱ ለህዝብ ይሆናል። ምክንያቱም በፍቅር ጊዜ ነው የተሰጣጡት አይደለም። ስለዚህ ይምጣና በለው ይምጣና ቪዲዮ ከፍቶ ያለውን ታሪክ ይናገር። አለዛ ከነ መጨረሻው ሌባ ተብለህ ነው የምትለጠፈው በለው። ከዛ የራሱን ነገር ይናገር። ሁለቱም ቃላቸው እኩል ከሆነ አዎ ሰጥታኛለች እከፍልሻለሁ እኩል ብያለሁኝ ስለዚህ መክፈል አለብኝ ካለ ያው ጊዜ ትሰጨዋለች። እየሰራ ቀስ እያለ ይከፍልሻል። አይመስልሽም? ጊዜ ትሰጨዋለሽ አይደለም? እኔ እኮ ጊዜ ሰጥቼዋለሁ እኮ ጊዜ ሰጥቼው፣ ግን እሱ ልክ ጊዜው ሲደርስ አልሰጥሽም ይለኛል። እግዚአብሔርን አልሰጥሽም። እኔ እኮ በፍቅርም እያለን እኮ ብሬን ትመልስልኛለህ ነው እንጂ ያልኩት ስጣለው አይደለም። ልክ ልጅቷም እንደነገረችኝ አይደለም። በፊትም ስሰጠው ብሬ ግን የሚመለስ ነው። አረብ ሀገር ፕሮሰስ ጀምሬያለሁ እና ለዛ ነው አልኩት ማለት ነው። ከዛ ችግር የለውም ይሄንን ልግዛበትና እሰጥሻለሁ ማርያምን አለኝ። ከዛ ሽጉጡን እስኪ አንተ አሳየኝ ስለው በአካል ማለት ነው በፎቶ ልኮልኛል። በአካል አሳየኝ ስለው ፖሊስ ቀማኝ አለኝ። ፖሊስ ቀማኝ፣ የሆነ ሰው ስማታ ፖሊስ ቀማኝ አለኝ። የሰራችሁማ ትክክል አይደለም። አንቺ አንደኛ ሰው እኮ የሚቀበሏችሁ ገንዘብ እኮ ሞባይል የተበላሸ ለዚህ ነው የጠፋሁት ሞባይል ግዥልኝ ነው በተለያየ መልኩ ነው። አሁን ደግሞ ሽጉጥ አንቺ የሚበላ ነገር ምግብ አይደለም። ሽጉጥ ምንድን ነው የሚያደርግ? እራሱ አለኝ እኔ ምንም አላውቅም። እኔ ከእሱ ጋር እሱን ታወቅኩት ነው በቃ እንደዚህ እንጂ እኔ ማንም ጋር ተግባብቼም አላውቅም። ስራና ስራዬን ብቻ ነው። ከሰው ቤት ነው የምሰራው። አሁን እኮ ወይ ራሱ ወይ ሰው ቢገል ወይ ደግሞ ራሱ ቢያጠፋ ተጠያቂ ነሽ እኮ አንቺ። ሽጉጥ እንዲገዛ ገንዘብ ሰተሽ ሰው ግደል ማለት ነው ወይንስ ምን አድርግ ብለሽ ነው እንደዚህ አይነት የወንጀል እንዲሰራበት ተጠያቂ ነሽ እኮ አንቺ ራሱ። በዚህ ነገር አንድ ነገር ቢሰራበት ከየት ያመጣው ገንዘብ እሷን የሰጠችኝ ነው በአንቺ ነው እንትን የሚባለው። እና የሰራችው ትክክል አይደለም። ግን ይምጣና ያው የተቀበለበት ዘዴ ሊሆን ይችላል፣ አይገዛ ይችላል። እሱ ለመቀበል ያደረገው ዘዴ ሊሆናል የተጠቀመበት ዘዴ። ይምጣና ቪዲዮ ይክፈት። ቪዲዮ ከፍቶ ያለውን ነገር ይናገር። ከዛ ያው የሁለታችሁንም ህዝብ ይፈርዳል። ያው ያለው ህዝብ በሙሉ ይፈርዳል በእንትን ላይ እንጂ
አሁን እሱ ጥፋተኛ ነው ብለን 100% ልንናገር አንችልም።